አሳይልኝ ቀረብ በል ወደዚህ ና ታየ ከዚህ በላይ ምንም መነካከት አልፈልግም ምን እያረክ ነው መሳሪያውን አስቀምጠው ያስኮን ስለት አስቀምጥ ነግሬሃለሁ የሰው ባል እምቢ ሲለኝ ቆራርጬ ገደልኩት አንተ ምንድነው የምትወራው ይሄ ነገር ገደው ለደፈው ስል ነው አይምሮ ይሰራል በሰላም ነው እባካችሁ የሰው ነፍስም አለበት አይዞ የሰው ነፍስም አለበት ሌላም ሰው ያጠፋው ሰው አለ አው የሳራ ባለቤትን እዛ ጋር ነው የገደለው ሰላም ውድ ቤተሰቦቼ እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ዛሬም እንግዲህ በሌላ ቪዲዮ በሌላ ሐሳብ ከአንድ ባለ ጉዳይ ጋር ተመልሻለሁ ዛሬ እንግዲህ እስኪ ምንድነው ባለ ጉዳይ የገጠማት ወይ ምን ልታጫውተኝ መታለች ሚለውን ከሷ አንደበት እንሰማለን እናንተ አብራችሁን ቆዩ እስከ ቪዲዮ መጨረሻ ድረስ ማለት ነው ላይክ ሼር ሰብስክራይብ ያደረጋችሁ ኮሜንት ላይ ደግሞ ቪዲዮውን አይታችሁ ሐሳብ አስተያየት የሰጣችሁ አብሮነታችሁን አሳዩን ወንድማችሁ ጋዜጠኛ ሮቤል ነኝ እሷ ማን ትባላለች ከሷ እንሰማለን ምንስ ነው ጉዳዩ ሚለውን አብረን እንከታተላለን እንሰማለን ማለት ነው ባለ ጉዳያችን እንኳን ደህና መጣሽ እንኳን ደህና ቆየኝ አለን ይመስገን እስኪ ከስምሽን ጀምርና የመጣሽበትን ጉዳይ እንጫወት ለምርት ሳራ እባላለሁ እሺ ትንሽ ማወራህ ጉዳይ ስለነበር የእናንተ ቪዲዮ ሲከታተል ሁሌ ይጠቅማል ብዬ ነው የጠራሁክ እኔ አስተማሪ ነኝ የኔ ተማሪ እኔ ማስተምረው ተማሪ አለ እሺ በጣም ያስቸገረን ነው ምንድነው እስኪ በዚህ አጋጣሚ ነው ዛሬ ከመምህርት ጋር ነው ቆይታ እያረኩ ያለሁት እንግዲህ መምህርት ነኝ ብላናለች መልካም ሴት ናት መምህርት ናት ምን ገጠማት ሚለውን እስኪ እንሰማለን ግን ትንሽ ዛሬ ከመምህርት ጋር ስለሆነ ቆይታይ አዲስ አይነት ሆነብኝ ለዛ ነው ተማሪ ትንሽ አስቸገረን ያልሽኝ ምን ጉዳይ ገጥሞሽ ነው ምንድነው በምን አይነት መልኩ ነው ያስቸገረው አስተማሪ ከኔጋ ሲሆን ጥሩ ባህሪ ነው ያለው ከኔጋ ጀርባ ደግሞ ከኔጋ የሚሄድ ሰው ኦር ከኔጋ ያየው ሰው በጣም አስቸጋሪ ነው ለነሱ ለኔ ሳይሆን ለነሱ በጣም ነው የሚያስቸግራቸው እኔ ጋር ሲሆን ግን ጥሩ ባህሪ ነው የሚያሳየኝ ጎበዝ ተማሪ ነው የነበረው በዛ ትምህርት ያቋረጠ ነው ከኔጋ የሚሄዱ ሰዎች ወይን ከኔጋ ያያቸው ደግሞ በጣም ያስቸገራቸው ነው እያስፈራራ ስለሆነ ለዛ ነው ምንድነው ማስፈራራት ማለት ካንቺ ጋር ስላያቸው ምንድነው ሁለታችሁ ያላችሁ ግንኙነት ካንቺ አንቺና ተማሪሽ ወይስ ከማጋር አይቶሽ ነው እንደዛ የሚለው ከኔጋ ያለው ግንኙነት እኔ አስተማሪው ነኝ እሱ ተማሪ ነው ምንም ግንኙነት የለንም ጥሩ ልጅ ነው ግን ከኔ ጋር ያያቸው አሁን አስተማሪ ያለ ከኔ ጋር ጓደኛ የሚሄድ ለሱ ያስፈራራል ለሌሎች ከሷ ጋር ካየነ እንደዚህ እናረጋለን ወይን ከሷ ጋር ካየነክ ብዙ ነገር መጥፎ ነገር እንትን ያላቸው ነው ለዛ ነው ልጁ ምን ተማሪሽ ፍቅር አለበት ነው ካንቺ ነው እንደዛ ይመስለኛል እኔ ለኔ የተናገረኝ ነገር የለም ግን እሱ ሌላ ሰው ሲያናገር ግን እንደዛ አይነት ነው ሁኔታው እንጂ ከኔ ጋር ሲሆን ሚስኪን ነው በጣም ጸባይኛ ነው ቀና ብሎ ያየኝም ሳገኘው እኔ ደግሞ ትሪት አድርጌ ካርድ ምናምን ገዝቼ ምናምን ነው መልካው ጎበዝ ተማሪ እንዲሆን ነው የምፈልገውና ለዛ ነው በሌላ ሲሰማ ግን በጣም አስቸጋሪ ልጅ እንደሆነ ነው ማቀው አስቸጋሪ ማለት እስኪ ነገሩን ግልጽ አድርጊልኝ ከምን አንፃር ነው የሚያስቸግረው እና እንዳልሽው ይመስለኛል አፍቃሪ ነው ወይም ደግሞ ይወደኛል ነው እና ኦኬ ከወንዶች ጋር ሲያይሽ ወይም ደግሞ ከአስተማሪዎች ወንድ አስተማሪዎች ጋር ሲያይሽ ነው የሚናደደው ወይስ ከማንኛውም ሰው ጋር ከወንድ አስተማሪ ካየኝ ከማንንም ቢያንስ አሁን ከኔ ጋር የሚወጣ የሚገባ ከኔ ጋር አስተማሪ ወንድ ነው ከሱ ጋር ሳይኝ በቃ የሆነ ነገር ካየ በቃ በኔ አይችለውም ነው ለነሱ ነው የሚፈክረው መጥፎ ነገር የሚያወራው ነው ይገድላቸዋለሁ ምናምን ነው የሚላቸው ለነሱ እሱ ለራሱ አስተማሪውን አግኝቶት ከሷ ጋር ካየው ሁለተኛ በማስጠንቀቂያ ያላሳልፍልህም ብሎታል ምን ሊያረገው ማለት ነው እገድልሃለሁ ነው ስለዚህ እኔ ቢያንስ እሱ ይሄን ነገር ስትሰሚ አንቺ ምንም አላልሽው ለልጁ ምንም አላልኩት
ለምን ቢያንስ እኔ ጋር የሚያሳየው ባህሪ ሌላ ነው። አንቺ ጋር ሲሆን ምን ይሆናል? እኔ ጋር ሲሆን በቃ ሚስኪን ነው፣ በቃ መቅበጥበጥ ነው፣ ምንም እንትን አይልም። ሚስኪን ልጅ ነው የሚመስለው እና ለዛ ነው እኔ ደግሞ አባብዬ አንተ እኮ ጎበዝ ተማሪ ነህ፣ ለምንድን ነው እንደዚህ የምትሆነው? ለምንድን ነው ትምህርት ያቋረጥከው? ምናምን ብዬ ትምህርት አቋርጧል አሁን? አዎ ትምህርት አቋርጠዋል። ለዛ መከራ ምናምን ልከዋለሁ። ካርድ ከስቼ ምናምን ነው የምልከው። እሺ ቆይ መምህርት፣ አሁን አንቺ ከስንት እስከ ስንተኛ ክፍል ነው የምታስተምሪው? በምንስ ሳብጀክት ነው? ምን ሳብጀክት ነው የምታስተምሪው የሚለውን እስኪ ንገሪኝ። እኔ የኬሚስትሪ አስተማሪ ነኝ። ከ9ኛ እስከ 12ኛ ክፍል ነው የማስተምረው። እሺ የተማሪውስ አሁን ትምህርት አቋርጧል ብለሽኛል። ተማሪውን የ11 ክፍል ተማሪ ነው ያቋረጠው። 11ኛ ክፍል ተማሪ ያቋረጠው። በጣም ጎበዝ ነበር በትምህርቱ። ደግሞ ትንሽ ነው የነበረው። አሁን ያደገው ገሮመሰ ሌላ በቃ አክሽን አመጣ እንጂ በጣም ጎበዝ ልጅ ነበር። እያየነው ነው ያደገው፣ ህፃን ነው እና ለዛ ነው 11ኛ ክፍል ነው ያቋረጠው። በጣም አስቸጋሪ ነው። ወላጆቹ ራሱ ስንት ጊዜ ተጠርተዋል አስቸጋሪ ስለሆነ። አዎ ከዛ ለኔም በግል አዋርቶናል። አባቱና እናቱ በግል አዋሩኝ። እኔ ደግሞ አናግሬያቸዋለሁ። በጣም እንደሚያስቸግር ቤት ውስጥም በጣም ያስቸግራል መሰለኝ ልጁ። እንደዛ ነው ያሉት ቤተሰቡ። አንቺን በግል ያወሩሽ በምን ጉዳይ ነው? በግል ያወሩኝ በቃ ትምህርት ቤት አልሄድም እያለ እንደሆነ ቤት ውስጥም ስለሚበጠብጥ ለዛ ነው። አንቺን እንደሚያፈቅርሽ ምናምን ያውቃሉ ነው? እንደሚወድሽ ወይም? አዎ በቃ ሁሌ ስላንቺ ስም ነው የሚያነሳው እና ለዛ ነው የምንጠይቅሽ። አስሬ ስላንቺ ነው የሚጠይቀው እና ምን እንደሆነ ነው ከአንቺ ሀሳብ እንድንሰማ ነው ምናምን ብሎ መጥቶ ሲጠይቁኝ እኔ ከሁሉ ተማሪ እግባባለሁ፣ ነፃ ሆኜ ስለማወራቸው ይመስለኛል ከኔ ጋር ፍቅር ያዘው። ለዛ ብዬ አስረጅቻለሁ። ገና እሱ ልጁን ሳየው ደግሞ ከኔ ጋር ያለው ግንኙነት ምንም አያወራም። ለእኔ ሲያገኘኝ አያወራም። ዝም ብሎ ነው በቃ ተቀባብጦ ነው የሚሄደው። እኔ ደግሞ ካርድ ገዝቼ ምናምን እናመልካለን። አንቺን የት ነው የሚያገኝሽ? አሁን የሚያገኝሻል? አሁን ድረስ ሰፈራችን የተለያየ ነው፣ ግን ሁሌ እኔ ሰፈር ነው ስወጣም ስገባም ይከታተለኛል። ተማሪ ሆኖ ነው ወይስ አሁን ነው? አይ አሁንም ሳይማርም ይከታተለኛል። ሁሌ ያገኘዋለሁ። ሰፈራችን የተለያየ ነው፣ ግን እኔ ሰፈር ነው የማገኘው። ይከታተለኛል ማለት ኋላ ነው ወይስ አብሮሽ ይመጣል ይገባል ይወጣል? አንዳንዴ ከኋላዬ ይከታተለኛል፣ አንዳንዴ ደግሞ መጥቶ ቀርቦ ያናግረኛል። እኔ ደግሞ ካርድ ምናምን አንዳንድ ነገር ገዝቼ ልከዋለሁ፣ መክሬ ምናምን ልከዋለሁ። ትምህርትን ለምን አቆምክ ምናምን? አዎ ለምን አቆምክ ምናምን እለዋለሁ። እጀምራለሁ ምናምን ነው የሚለው። በቃ ከኔ ጋር ሲሆን ውሃ ነው የሚሆነው። ይፈራሻል? ይፈራኛል። ለዛ ነው። ሌላ ሰዎች ላይ ግን ጉልበተኛ ነው ሆኖ፣ ሌላ ሰዎች ጋር በጣም ጉልበተኛ ነው። ከኔ ጋር የሚቀርብ ሰው በቃ እያስፈራራ አስቸግረዋል። ለዛ ነው የሚጠቅምህ ከሆነ ወይን እናንተ የምታውቁት ካለ ብዬ ልጠይቅህ ነው እንትን ያልኩት። እስኪ አሁን ምንድን ነው ጉዳዩ? ማለት ያ ዋና ያመጣሽ ጉዳይ የእሱ ማፍቀር ነው ወይስ ምንድን ነው? በተለየ ለየት ያለ ባህሪያት ስለምሰማ ያለው ነው። ቢያንስ አሁን ጓደኛዬ ከኔ ጋር አስተማሪ እንደዚህ ያስፈራራው ነው ማለት። ማንን? አስተማሪ ማለት ጓደኛ ያለ ከኔ ጋር ትምህርት ቤት ውስጥ የሚያስተምር ማለት ነው። ስታፍ አብሮሽ የሚያስተምር። እሺ እሱ ራሱ ከኔ ጋር አይቶት በጣም ፈክሮት ነው ሄደው። ምን ይለዋል? ከሷ ጋር ሁለተኛ ከሷ ጋር ካየክ እገድልሃለሁ፣ እንደዚህ ዝም ብዬ አላወራህም፣ ከሷ ጋር ካየክ እርምጃ ነው የምወስደው ምናምን አለ። አስፈራራውና ሞቶ ሲነግረኝ እንዲህ እኔ ራሱ አላመንኩም። ቢያንስ እኔ ጋር የሚያወራው ሌላ ነው፣ ሌላ ሰው የሚያወራ ደግሞ ሌላ ነው። ለዛ ነው እሱ ይህን ዛቻ ሲሰማ አስተማሪው ምን አይነት ውሳኔ ወሰነ ወይስ ምን ይላል እሱ? አስተማሪው እንደዚህ ሰማ በቃ ስለሚያውቀው ህፃንም እያየ ነው ስላደገ፣ ወይ አንተ ምን ሆነክ ነው ምናምን እሱን አስተምሮታል። አስተምሮታል እሱ። እሺ እንዴ አንተ ደግሞ በቁጥጥት እንዳይለህ ምናምን ብሎ እንደዚህ ጆሮ ምናምን ይዞት እየቀለደው ነው እንትን ያለው። የምር አልመሰለውም ነበር። እሺ ለዛ ነው ጋር ሲያወራኝ ደግሞ እኔ በጣም ተጨነቅኩ። ቢያንስ ሌሎችም የሰፈር ሰዎች ምናምን እንደዛ ስለሚያወሩ እሱም እንደዚህ ሲደግምልኝ በቃ ተጨናነቅኩ። ለዛ ነው እንትን ያልኩት። ተደጋጋሚ ዛቻ ያደርስበታል መምህር ላይ።
ተደጋጋሚ ዛቻ ስለሚያበዛበት ነው። እገልሃለሁ ከእሷ ጋር እንዳለህ እያለ አዎ መምህሩ ነው ለሱ ራሱ። አዎ ለሱ ራሱ መምህሩ ነው። እሱ የሚገርም ነው። በየትኛው ሰዓት ነው አብራችሁ የምትውሉት ማለት ነው? ከትምህርት ቤት ውጭ ባለው ሁኔታ ሲያያችሁ ነው ወይስ ትምህርት ቤት ውስጥ አብራችሁ? ከትምህርት ቤት ሻይ ቡና እንዳለን ምሳ ሰዓት አብረን ነው የምንበላው ከአስተማሪው ጋር። ይሄን ያህል ልጁ ይሄ ያያል፣ ይከታተላል። ይሄ እንዳለ እያንዳንዱ እርምጃዬን ይከታተላል። ስለዛ ነው እርምጃ ወስዳለሁ ምናምን ያለው ያስፈራራል። እሺ እና ምንድነው ጉዳዩ ማለት ነው? አሁን ዋናው እንድረዳሽ የፈለግሽው በምን አይነት ዙሪያ ነው ማለት ነው? ዛቻውን እንዲያቆም ይሄ ልጅ ነው ወይስ ምንድን ነው? ምን መሰለክ አስተማሪውን አሁኑ ጠፍቷል። የለም ማለት አስተማሪው ጠፍቷል ማለት በቃ ጠፍቷል። 7 ቀኑ ከጠፋ ከዛ ግን ሲያወራኝ እኔ ምሳ ልንበላ ከትምህርት ቤት ስንወጣ ምሳ ሰዓት ነበርና ቁጭ ብለን እያወራን ዛሬ ደግሞ ጎርማሳሽ አስፈራርቶኝ ነው ምናምን ምን አለክ ምናምን አልኩትና ከአሁን በኋላ ከሳን ካየውክ እገድልሃለሁ አልምርህም፣ ይሄ መጨረሻ ማስጠንቀቂያ ነው ብለው ፈክሮልኝ ነው የሄደው ምናምን አለኝና ደነገጥኩ። እኔ ምንድነው ምናምን ተይ በቃ ይሄ ህፃን ነው ሁሌ ነው እንደዛ የሚለው አለኝና በቃ ቁጭ ብለን ምሳ እየበላን ምናምን ምሳ በልተን ተለያየን። ከዛ በንጋቱ ስሰማ የለም አስተማሪው የለም። በቃ አስተማሪው ጠፍቷል። ፋሚሉ ጋር እኔ እየጠየቁኝ ትምህርት ቤት መጥተዋል፣ ቤቴ ድረስ መጥተዋል። የአስተማሪው እንትን ወላጆች ማለት ነው ጠይቆኛል። ግን እኔ ምንም ፍንጭ ልናገኝ አልቻልም እስካሁን። ልጁም ይከታተለኝ ነበር ጠዋትና ማታ አይጠፋም ከኔ ሰፈር ወይም ከኔ ቤት። እሱም ጠፍቷል፣ የለም ሞታ ያውቅም፣ አይቼውም አላውቅም። ተማሪውም ያንቺ ተማሪም አስተማሪው ባልደረባሽም ጠፍቷል? አዎ ተማሪውም ጠፍቷል። ያንን በዛተበት በንጋታው ማለት ነው? ያ በንጋታውም የለም እሱ። ስንት ቀን ሆኖ አልሽኝ? 7 ቀን። 7 ቀን። ልጁ በፊት ያው ቀን ከቀን ሁሌ ሰፈር ታየው ነበር? አንቺ ሰፈር ይመጣል? ቀን በቀን ነው የሚመጣው እኔ ቤት። አሁን የለም? አሁን ምንም ሞታ አያውቅም። የሚከታተለኝ የነበረ ልጅ የለም። በቃ ሁለቱም የለም። ያ ከጠፋ ያም የለም። ከአስተማሪው ጋር የተለየ ግንኙነት ነበረሽ አንቺ? ከአስተማሪው ጋር ምንም ግንኙነት የለንም። እንደ በቃ በስራ እንትን ነው የምንገናኘው። በቃ ሻይ ቡና እንላለን፣ ምሳ አብረን እንበላለን። የለም በቃ ከዚህ ውጭ የለንም ግንኙነት። ሁለታችሁ ብቻ ነው አብራችሁ የምትውሉት? እዛ ውስጥ ካሉት መምህራኖች አንቺና እሱ ብቻ አብራችሁ ትውላላችሁ ወይስ ሌላም አብራችሁ የሚቀላቀል? ሌላም አብረን የሚቀላቀል አለ፣ ብዙዎችም አሉ። ግን በብዛት ግን አንድ ሰፈር ስለሆን አብረን እንወጣለን ምናምን፣ ለዛ ነው እንጂ የተለየ ነገር የለንም። እርግጠኛ ነሽ ምንም ነገር የላችሁም? ምንም ነገር ግንኙነት የለንም። እሺ አንቺ ባለቤት ፍቅረኛ ምናምን አለሽ? ፍቅረኛ ነበረኝ። ቢያንስ በትዳር ውስጥ ነበርኩ። ለ5 ወር አብረን ነበርን። በጣም ነው የምንወደደው። በጣም ሰው ይቀናብናል። ሰፈር ውስጥ ቤተሰብ ሁሉ በጣም ነው የሚቀናልን። ግን አንድ ቀን 5 ወር በፊት ጠዋት ቡና ጠጥቶ ቁርስ በልቶ ምናምን ወጣ ከቤት። ሰላም ነው የወጣው። ከዛ ስልክ ተደወለልኝ። ልክ ምሳ ሰዓት ይመጣ ነበርና 8 ሰዓት አካባቢ ምን ሆነ ነው ብዬ እኔ አልደወልኩም። ግን 8 ሰዓት ሲደውል ስራ ጀምረሽ ስራ ቦታ ሆነሽ ነው ቤት ሆነሽ ነው አይዘዝ? እኔ ቤት ነበርኩ ዘንቀን። እሱ ስራ ሄደ። ልክ 8 ሰዓት ሲደውልኝ ሳነሳው እንዴ አትመጣም እንዴ ፍቅሬ ምናምን አልኩትና ሁለተኛ እኔ ጋር እንዳትደውይ እንዳትፈልግኝ ምናምን አለ። እንዴ ምን ነው ፍቅር ስለው በቃ አልኩሽ እንዳትደውይ እንዳትፈልግኝ፣ ካሁን በኋላ እኔ ያንቺ አይደለሁም፣ እኔ የራሴ ህይወት የምመራው ሰው ነው። ማን ነው? ፍቅረኛሽ ነው ባለቤትሽ ነው? ራሱ ባለቤቴ። 80 ያሰረ ባለቤትሽ ካንቺ? ከዛ ሁለተኛ እንዳትደውይልኝ እሺ ምናምን ብሎ ዘጋው። እኔ ደግሞ እንደዚህ ተባብለን አናውቅም። ማለት ፍቅራችን በጣም ነው የሚያስቀናው።
ማንም ነው የሚቀናው። ከዛው ምን ሆኖ ነው ብዬ ደግሜ ስደውል ስልኩ አይሰራም። ቀረ በቃ ብደውል ቤተሰብ ብጠይቅ ምናምን። ስለዚህ ቤተሰብ ስጠይቅ ደግሞ ልጃችን ያጠፋሽው አንቺ ነሽ። የእሱ ቤተሰቦች የባለቤት ቤተሰቦች? አዎ የባለቤቴ ቤተሰቦች እንዳለው እዛቻችሁ እኔ ጋር ሆነ። የእሱ መጥፋት የአንቺ ምክንያት እንደሆነ? አዎ በቃ በአንቺ ምክንያት ነው የጠፋው ልጃችን፣ የት አድርገሽዋል ምናምን እያሉ በጣም ብዙ ስቃይ ነው ያየሁት። በጣም ማለት ነው። ከሱ በኋላ እኔ ሁሉ ሰው አንድ መሰለኝና ጨለመብኝ። ፍቅረኛም አልያዝኩም፣ ትዳርም አላረኩም። ከዛ በኋላ ምንም ነገር አላረኩም። አሁን ለፍቅር ዝግጁም አይደለሽም? ለፍቅርም ዝግጁ አይደለሁም። ዋና የመጣሽበት ጉዳይ ሌላ ሆኖ ሳለ አሁን ደግሞ የምትነግሪ ሌላ ታሪክ ነውና ለማፈላለግ አልሞከርሽም ባለቤትሽን? ፈልጌያለሁ ግን በቃ በራሱን ሰዓትም እንዳትፈልጊኝ ምናምን ስላለኝ ሌላ ህይወት እንደጀመረ አዎ ሌላ ህይወት ነው የጀመረው። እሱ ሲናገረኝ እንደዛ ነው። እኔ የራሴ ህይወት መመራው አለ ስላለ እኔ ደግሞ እንድበጠብጠው አልፈለኩም። ስለዚህ በቃ ምርጫዬ ዝም አልኩ። የሚገርማችሁ ቤተሰቦች እየነገረችኝ ያለችው ነገር የመጣችበት ጉዳይ ሌላ ነው። ግን ደግሞ አሁን በስተመጨረሻ ድንገት ደግሞ ስለ ግል ህይወቷ ስጠይቃት ሌላ ታሪክ እየነገረችኝ ነውና ትንሽ ያሳዝናል። ግን ያው ዞሮ ዋናው ጉዳይሽ ምንድን ነው ማለት ነው? አብሮ የሚሰራው መምህር ወይም የስራ ባልደረባዬ ከሰሞኑ ጠፍቷል። ከስራ ገበታውም ጠፍቷል። ከቤቱም መገኘት ካለበት ቦታ የለም፣ አድራሹ የለም ነው። እሱ በጠፋ ደግሞ በተመሳሳይ ደግሞ ያ ተማሪ አይቼው አላውቅም እያልሽኝ ነው። ስለዚህ የጠረጠርሽው ነገር አለ ነው? ለዛ አስተማሪ መጥፋት የልጁ ምክንያት እጅ እንዳለበት እንደዛ እየመሰለኝ ነው እኔ ማለት። እሱም ሲጠፋ ያኛም ጠፋ። ሁለቱም በአንድ ቀን ስለጠፉ ይዝቶበት እየፈከረለት ስለነበር ደግሞ ለዛ ነው እሱ ነው ብዬ እየጠረጠርኩ ያለሁት። የሚገርም ነው። ምን ያደረግሽው ነገር አለ እኛ ጋር ከመምጣትሽ በፊት ወይም እኛ ጋር ከመምጣትሽ ባለፈ? ትምህርት ቤት ምናምን ጠይቄያለሁ፣ አይታችኋል ወይ ምናምን ብዬ ሰፈርና አንዳንድ ሰው ጠይቄያለሁ። ግን ያየው ሰው የለም እስካሁን፣ ፍንጭ የለም። ስለ ሁለቱም ጠይቀሻል? አዎ ጠይቄያለሁ። ለዛኛውም ጠይቄያለሁ፣ የዛኛውም ጠይቄያለሁ። ግን ምንም ነገር ፍንጭ የሚሰጠኝ ሰው የለም። የሚገርም ነው። እሺ መልካም። እንግዲህ እስኪ ስለዚህ ያው ይሄን ነገር እንድንከታተልልሽ ነው ማለት ነው የጠራሽኝ? አዎ መልካም። ስለዚህ ምን እናደርጋለን መሰለሽ፣ የአስተማሪውን አድራሻውን ትነግሪኛለሽ እና እስኪ አካባቢ ላይ እኛ የራሳችንን ሰዎች እናሰማራና መቼ ነው የመጨረሻ ጊዜ ያያችሁት ወይም ደግሞ እዚህ ሰፈር የሚመለስበት ምክንያት ካለ ወይም የምታውቁት ሰዎች አይታችሁት ከሆነ ሌላ ቦታ ላይ እንድትጠቁሙን ብለን አፋልጉኝ እንሰራለን ማለት ነው መምህሩ። በዛው ተመሳሳይ ደግሞ ስለ ተማሪው አንቺ የሚያስቸግርሽ ተማሪ እሱም ጠፍቷል ብለሽኛል። ስለዚህ እሱ ደግሞ ሰፈሩ ሌላ ነው፣ የተማሪው ሰፈር አይደለም? አዎ ሌላ ሰፈር ነው። አላውቅም ግን የሌላ ሰፈር ነው። እስኪ ምናልባት ልጁ ከልጅነት ጀምሮ ነው የምታውቂው። ስለዚህ አብሮ አደግ ጓደኞች ይኖሩታል አይደለም? የተማሪዎች ምናምን። ስለዚህ ትምህርት ቤት ብንመጣና አብሮ አደግ ጓደኞቹ የሚያውቁት ነገር ካለ ምናልባት አሁን ላይ ተማሪ ይሆን ነበረ ማለት ነው አይደል? ይሄ ልጅ ወይስ ግራጁዌት ያደርግ ነበረ ሃይስኩል? 11 ክፍል ነው ያቋረጠው እሱ። መች ነው? አሁን ስንት ዓመት ሆኖ ትምህርት ካቋረጠ? 1 ዓመት። ስለዚህ ስቲል አሁንም 12ኛ ክፍል ተማሪ ቢሆን ነው። አዎ። ስለዚህ አብሮ አደግ ጓደኞች ይኖሩታል ነው? አዎ አሉ። ስለዚህ ሰፈር አካባቢ ሰፈሩን ቢነግሩን እነዛ ልጆች የሚያውቁት ከሆነ ሰፈሩን ቢነግሩን ሰፈሩ ሄደን የልጁን እናፈላልግና ልጁን መጨረሻ ቀን ያያችሁት መች ነው ወይም ደግሞ ከዚህ በኋላ ካያችሁትም ጠቁሙን ብለን ስልክ እንበትናለን እኛ አፋልጉኝ፣ ሁለቱንም ማለት ነው። በዛ መሰረት እንግዲህ እንፈልጋቸዋለን። እስኪ የተያዘም የተገናኘም ነገር ካለው ጥርጣሬሽ እውነት ካለው ነገሩን ተከታትለን እናውቃለን፣ ወደ እውነቱ እንደርሳለን ማለት ነው። አይመስልሽም? አሪፍ ሀሳብ ነው። እንግዲህ መልካም መምህርት፣ እንግዲህ የሰማችሁትን ይመስል ነበር የደረሰኝ ጥቆማ። ትንሽ ነገሩ ውስብስብ ያለ ይመስላል ወይም ደግሞ ብቻ እስኪ ያው በክትትል የምንደርስበት ነው የሚሆነው እንደተለመደው። ስለዚህ ዛሬም እንግዲህ
ጥቆማ በዚህ መልኩ ደርሶናል። ክትትላችንን ብለን ከዛሬዋ ሰዓት ጀምሮ እኛ እንጀምራለን። መጀመሪያ ሰዎቹን አድራሻቸውን አሁን ስለጠፋ ደብዛቸው ስለጠፋ ተማሪውም አስተማሪውም አድራሻቸውን ለማግኘት አፋልጉኝ እንለጥፋለን ማለት ነው። ወይም ደግሞ አፋልጉኝ ስራ እንሰራለን። እንግዲህ አብራችሁን ስለቆያችሁ እጅግ አድርጌ እያመሰገንኩኝ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ኮሜንት ላይ ደግሞ ቪዲዮውን አይታችሁ ሀሳብ አስተያየት እየሰጣችሁ አብሮነታችሁን ከኛ ጋር አድርጉ። አዲስ ዜና ይዘን እንደምንመለስ ተስፋ አደርጋለሁ። አብራችሁን ቆዩ። እንግዲህ ቤተሰቦቼ ከጥቆማችንን ካገኘን በኋላ ይቅርታ እንግዲህ ቤተሰቦቼ ጥቆማውን አይታችኋል። አሁን ደግሞ አድራሻቸው ስለጠፋ መምህሩም ተማሪውም እነሱን ለመፈለግ በየሰፈሩ ሄደናል ማለት ነው። አሁን ያለሁት መምህሩ አካባቢ ወይም መምህሩ የሚኖርበት ሰፈር አካባቢ ነው እና አይታችሁ ታውቁ ይሆን የሚል ነገር ያው ያፋልጉኝ ስራ ነው የምሰራው ማለት ነው። ስለዚህ እስኪ አካባቢውን ዞር ዞር እያልኩኝ እጠይቃለሁ ማለት ነው። እንግዲህ ቤተሰቦች በአካባቢ ላይ እየጠየቅኩኝ ያለሁት ዞር ዞር እያልኩኝ ምንም አይተናል የሚሉ ሰዎች የሉም እስካሁን ድረስ። እስኪ አሁንም አካባቢ ላይ ሌላ ሰዎች ካሉ እንጠይቃለን ማለት ነው። ቤተሰቦች እያጠያየቅን ያለ ነው፣ ግን ምንም ነገር መረጃ እስካሁን ያገኘሁት ነገር የለም። ግን እስኪ አድራሻውን የሚያውቁ ሰዎች ካሉ ስልካችን እያስቀመጥን ካያቸዋቸው ጠቁሙን ወይም ቶሎ አድርሱን ልንል እንግዲህ አካባቢውን ዞር ዞር እያልኩኝ ነው። እኔም ባልደረቦችም ከጀርባው ነው እያገዙኝ ያሉት፣ ስልክ እያስቀመጡ ነው እየሄዱ ያሉት እና ስለዚህ ባዩት ሰዓት እንግዲህ መምህሩን ስልክ አስቀምጠው እንዲደውሉልን እናደርጋለን ማለት ነው። እንግዲህ ቤተሰቦች የልጁ ሰፈር ነው ያለነው አሁን፣ ተማሪው ሰፈር ማለት የተማሪው የሚኖርበት ሰፈር ማለት ነው። እዛ ማሳችንን ቀጥለን ነበር። የአካባቢ ሰው ካያችሁ ጠቁሙን፣ ደውሉን ብለን ስልካችን አስቀምጠን በሄድንበት ሰዓት እንግዲህ አሁን አንድ ባለሱቅ የሰፈር ባለሱቅ የሆነው እነሱ አካባቢ በቶሎ ደውሎልኝ በቶሎ እንድትመጡ አሁን እያለፈ እያገደመ ነው ሰፈር ወደ ቤቱ እየገባ እየወጣ ነው ብሎናል። እና አሁንም የቆምነው የዛ ከፊት የምታዩት ከኔ ጀርባ ማለት ነው የምታዩት ሰማያዊ ብረት በር የሱ የቤተሰቦቹ ቤት ነው ያሉበት ቤት ነው። እና እዚህ ነው የጠቆመኝ አይደለም። ስለዚህ እዚህ ነው አይደለ ቤቱ? ስለዚህ እዚህ ሲወጣ ሲገባ የምናየው ከሆነ አንተ አይተዋል በአቅራቢያ። ስለዚህ ሲወጣ ሲገባ የምናየው ከሆነ እንይዘዋለን ልጁ ማለት ነው። የት ነው የሚሄደው የሚለውን አይደለም። ይመላለሳል፣ ይመጣል። ስለዚህ እስኪ ያው የሚገባ ከሆነ ወይ የሚወጣ ከሆነ ያንን እናያለን። ትንሽ ደቂቃዎች ቆመናል። ሲመላለስ ነበር።
አንተም ስራን ፈተህ ነው ከኛ ጋር ያለው። አመሰግናለሁ በጣም ለትብብርክ። እስኪ ሲወጣ ሲገባ አሁን የምናገኘው ከሆነ የት ነው የሚሄደው መዳረሻ የት ነው የሚለውን ልጁንም በአካል ስለማናውቀው በአካል ለማየት ይረዳናል። ስለዚህ እናየዋለን ማለት ነው። የሚመጣ የሚወጣ የሚገባ ከሆነ የት እንደሆነ በተለይ ሲወጣ የት እንደሚሄድ አውል የትኛው ያ ነጭ አደረገው የገባው እሱ ነጭ ነው? አደረገው። አዎ እሱ ነው የገባው። ኦኬ አይማ ጠብደል ነው ያኛው ቤት ጠብደል ነች እቺ። እውነትም ጎረምሳ ነው በደንብ አክል። እስኪ ተደብቀን አሁን ሊወጣ ይችላል ወይስ ይቆያል ቤቱ ገብቶ? አራት ሲመላለስ ነበር። ተው አዎ ናለ እንዳይ ሄኒ ካሜራውን ወደዛ አድርገው። እንዴ መጋዝ ያዘው እሱ ነው። እስኪ በቃ ቻው። እስኪ መጋዝ ይዞ እኮ ነው እየሄደ ያለው። እሱ ነው እርግጠኛ ነህ? አዎ በቃ አንተ ተመለስ። አንተን ከዚህ በኋላ ፊትህን ማሳየት አልፈልግም። እኛ ቀስ እያልን እንከታተለዋለን። እደውልልሃለሁ። እሺ እሺ እሺ። ቻው። በቃ እሺ። እኛ እንሂድበት። ካሜራውን ተከታተል። እንግዲህ ቤተሰቦች እየተከታተልነው ነው ያለ ነው። ድምፅ አጥፉ እንጂ ምን ሆናችሁ ነው? አብይ ምን ሆናችኋል? ድምፅ አጥፉ እያለ አይደል እንዴ? ተሰወረብኝ። እያሰቃዩ ያለ ሰው ይታያል። አተ ምን እያረክ ነው? መሳሪያውን አስቀምጠው። ያስከውን ስለት አስቀምጥ። ነግሬሃለሁ ሰውዬ። አብይ ዙሪያውን እንዳለ ክበቡ። መሳሪያን አስቀምጥ። ነግሬሃለሁ አስቀምጥ። ወንድሜ ደርሼልሃለሁ። መሳሪያውን አስቀምጥ። ነግሬሃለሁ። ይኸውልህ የህግ አካላቶች ነን። ይኸውልህ በሰላም የምትተርፍ እንዳይመስል አንድ ነገር ልታረግ ብትሞክር ነግሬሃለሁ። ዙሪያውን ክበቡ ሁላችሁ እባካችሁ። ይኸውልህ አስቀምጠው። መሳሪያውን አስቀምጠው። እየሰማኸኝ ነው? ይኸውልህ ትሰማኛለህ ወዳጅ? እየሰማኸኝ ነው አይደል? መሳሪያን አስቀምጥ። ያስከውን ስለት በሙሉ አስቀምጥ። አይዞህ ኬኒ ጌታ፣ እየሰማኸኝ ነው? አስቀምጥ። ተረጋግተን እናውራ። እሺ በለኝ። ተረጋግተን እናውራ። ይኸውልህ ዙሪያ በጠቅላላ በሰው እየተጠበቀ ነው። ይኸውልህ አንተ በሰላም የምትወጣ እንዳይመስል አንድ ነገር ልታረግ ብትሞክር። እየሰማኸኝ ነው አይደለ? አስቀምጠው። እሺ በለኝ። አስቀምጠው። ይኸውልህ ወንድሜ አስቀምጠው። እሺ አስቀምጠው። እሺ በለኝ። ተረጋግተህ አውራኝ። እሺ አርቃቸዋለሁ። ሁላችሁም ወደ ኋላ ሂዱ። ሁላችሁም ከኔ ውጭ ማንም ሰው አልፈልግም። ሁላችሁም ወደ ኋላ ሂዱ። ነግራችኋለሁ። አንድ ሰው አልፈልግም። እሺ ያው አርቄልሃለሁ። በሰላም እናውራ። ሰውየውን አንድ ነገር እንዳታረገው። እሺ ይቅርታ። ምንም ይኸውልህ ችግር የለውም። ተረጋግተን እናውራ። እሺ በለኝ። አስቀምጠው ወንድሜ። እሺ በለኝ። ሁሉም ወደ ኋላ ብለዋል። እኔ ብቻ ነኝ ያለሁት። አስቀምጠው። ይኸው እኔም ቁጭ ብያለሁ። አስቀምጠው። ይኸውልህ ወንድሜ ተረጋግተን እናውራ። እኔ አንተን ላጠቃህ አይደለም የመጣሁት። እሺ በለኝ። እሺ አንድ ነገር እንዳታረግ። እሺ በለኝ። በሰላም እንድንለያይ ነው የምፈልገው። ምንድነው የምታናግረኝ? ይኸውልህ በሰላም ላናግር ነው የመጣሁት። ሁሉንም አሽሽልሃለሁ አይደለም? ምንም እንዳታናግረኝ። አሁን መሳሪያ ያስፈልግም። እሺ እኔ አይዞህ እኮ በቃ በሰላም እናውራ። በሰላም እናውራ። አብይ
እሺ እኔ ጌታ እሺ ይፈቷል። ይቆርቋል መሰለኝ። አይዞህ አንዴ ከባልደረቦቼ ጋር ቆይ። አይዞህ ወንድሜ። ወይኔ ሰው ነው ተደብቆ። አይዞህ ከእናንተ ጋር ቆይ። ሰው ባሰርኩበት ገመድ ራስህ ታፈነጋለህ። ቆሻሻ ረካሽ ፌንት ታውቃለህ። አሁን ሁሉንም ጥራልኝ ሄኒ። ትንሽ ነገር ሪስክ ነበረ ወጣ ብቻዬን የተቋቋምኩት። አንዳንዴ ከባድ ነው። አጅሬ ተነስ። ልቀቀኝ። ምንም አላረገም በላይ ነበር። ልቀቀኝ። እንዳትነካኝ። አለቅህም። እንዳትነካኝ። ምንም አላረገም ብለህ ቃል ገብተህልኝ ነበር። እንዳትነካኝ። እንዳትነካኝ። ምን እያደረክ ነበር? ልቀቀኝ። ልቀቀኝ። ቃል ገብተህልኝ ነበር። አልገባሁልህም። አልገልህም እንጂ ልቀቀኝ። እባክህ ልቀቀኝ። ሰው ስታሰቃይ ነው ያዝኩት። እሺ በጣም ጎርተኛል። በመጋዝና ወጪ ልገለው ነበር፣ ልተለትለው ነበር። ልቀቀኝ። አይበቃም ወይ? ልቀቀኝ። ገና ምንም አላረኩም ነበር። ተነስ። ቀና በል። ልቀቀኝ። ቀና በል። አንተ የሰፈሩ ጀብደኛ አይደለህ? ና መታኝ። ልቀቀኝ። ና መታኝ። የሰፈሩ ጀብደኛ አንተ አይደለህ? ያዙ ይልቀቅ የምትል? ልቀቀኝ። ህግ አይፈቅድልም እንዲህ እንድታረግ። ልቀቀኝ። ህግ ስለሚፈቅድ ነው ሰውየውን እንደዚህ የምታሰቃየው። ደብድበኛል። ዞር በልኝ። ዝም በል። የሰማኝ ነው። ዝም በል። አንተም ብትሆን አጋጣሚ ብታገኝ ትገለን ነበር ወይ እሱን ወይ አይደል? አንተ ርካሽ ሰውዬ። ቃል ገብተህልኛል። የህግ አካል ደግሞ ቃል ሲገባ እንደዚህ አይደለም። ልቀቀኝ። አትጉዳኝ። እንዳትጎዳኝ። ልቀቀኝ። ማን መሆኔን በምን አወቅ? አንድ እጅን ስትፈታ እንቅስቃሴ እንዳለሽ የሰማኝ እንቅስቃሴ። አብይ ሁላችሁም ተቆጣጠሩ ከጀርባ። የሰማኝ ነው። ልቀቀኝ። ይመጣሉ። ልቀቀኝ። ሰማኛለህ? ይሄን ሰውዬ የት ነው የምታውቀው? ልቀቀኝ። የት ነው የምታውቀው? ማፈቅራትን ልጅ እያስቸገረብኝ ነው። ልቀቀኝ። እገለዋለሁ። ገና ስራዬን አልጨረስኩም። አስተማሪክ ነው አይደል? ልቀቀኝ። ገና ስራዬን አልጨረስኩም። አስተማሪክ ነው ወይስ ማን ነው? አስተማሪ ነው። ያስተማረህን ልቀቀኝ። ያስተማረህ እንዲስታሰቃይ ለህሊና እንኳን አይሰቀጥጥህም? ኧረ ገደልከኝ። ልቀቀኝ። ማስተፋ ገና ልቀቀኝ። ገደልከኝ። አይዞህ የእኔ ጌታ። መምህር አንተ ነህ? መምህሩ አንተ ነህ? አንዴ ወስዳችሁ አሰቃዩ። አንዴ ወደ እሱ እንሂድ። ካሜራውን ወስዳችሁ አሰቃዩ። ኧረ ገደላችሁ። ኧረ የለም እንዴ? ዝም በል እሺ። አብይ ከእናንተ ጋር ይቆይ። ይኸውልህ የኔ ጌታ እንዴት ነህ? ሕክምና ውሰዱኝ። አይዞን። እሺ ባስተማርኩኝ ነው እንደዚህ። እሺ እባካችሁ። ያንተ ተማሪ ነው አይደል? እባካችሁ ባስተማርኩ ነው እንደዚህ። ያንተ ተማሪ ነበር። ባላረኩት እንደዚህ ነው። አይዞን። ወደ ሕክምና ውሰዱኝ። አይዞን። እሺ ወደ ሕክምና ውሰዱኝ። እሺ ይኸውልህ የኔ ጌታ መኪና እየመጣ ነው፣ ይዘንክ እንሄዳለን። እሺ እስኪመጣ ድረስ እስኪ አንዳንድ ነገሮች አጫውተኝ። አንተ መምህሩ ነህ? ያስተማርኩት ልጅ ነው። እሺ ያስተማርኩት ልጅ ነው። ጌትነት ይባላል። እሺ ያስተማርኩት ልጅ ነው። 6 ቀኑ ነው እዚህ ሙሉ ምናምን ነገር 6 ቀን ሙሉ ጎርቶኛል። 6 ቀን ሙሉ እዚህ ነበር። 6 ቀን ሙሉ ብርዱ እየተራፈራረቀብኝ እንትን ብያለሁ። አሞኛል። ያስተማርኩት ልጅ ነው ይሄ ልጅ? ያስተማርኩት ልጅ ነው። ያስተማርኩት ልጅ ነው። አስተማርኩት ልጅ ነው። ምን እንደሆነ አላውቅም። እኔ አስተምሬዋለሁ። ምን እንደሆነ አላውቅም። እኔ ምን እንደሆነ ምክንያቱ አላውቅም። ሁሌ ከዚህ በፊት ይስትብኝ ነበረ። እሺ ግን በምን ምክንያት እንደሆነ አላውቅም። እንዴት በምን ምክንያት ማለት? አላውቅም። ጓደኛዬን
አስተማሪ በመምህር ጓደኛዬን የሆነ ነገር ሳይኖራቸው አይቀርም መሰለኝ በዛ ነገር ተምንትን ብሎ በሌላ በመጠርጠር መሰለኝ ተጎድቻለሁ። ከመምህርት ሳራ ጋር ማለት ነው? ከመምህር ሳራ ጋር። ይኸውልህ ወንድሜ እኔ እዚህ ጋር ያለሁት ማለት ነው ጥቆማ ተሰጥቶኝ ነው። እሺ ይሄ ልጅ አንተን ጠፍቶ እሱም አንተን አጥፍቶ እሱም እንደጠፋ ጥቆማ ደርሶኝ ነው ያደረሰችኝ ራሷ መምህርት ሳራ ነች። አይዞን እጅህን ያመመ በጣም እሺ በቃ መኪና ይመጣል። እስከዛ ድረስ አንዴ ትንሽ የቃል ማስረጃ መውሰድ ስላለብኝ ነው መኪና እስኪመጣ ነው የኔ ጌታ። እሺ እንጂ በዚህ ስቃይ ውስጥ እንድትቆይ አልፈልግም እኔ። እሺ የኔ ጌታ በቃ መኪና እየመጣ ነው። አሁን ጫካ ውስጥ ስላለን መኪና መግባት አይችልምና ሰዎች እስኪበዙልኝ ድረስ ነው አንዴ። እሺ መምህርት ነች እዚህ ጠቆመችኝ መምህርት ሳራ። አዎ መምህርት ሳራ እና እኔና እሷ እናስተምራለን። አዎ እኮ 11 እና 12 ነበር የምናስተምረው። እሺ ይኸውልህ ከእሷ ጋር ስለጠረጠረ ወይም ከእሷ ጋር ስለምትሆን ብሎ ነው። ለዛ ነው በተደጋጋሚ ትምህርት ቤት ውስጥ እንደዚህ ይለናል። አንተንም አቆይ ከሳራ ጋር ያለን ነገር ይለኛል። ምንድነው ከሳራ ጋር ምንድን ያላችሁ? እኔ ከሳራ ጋር ከስራ ጉዳይ ውጭ ምንም ነገር ይደለም። ታዲያ አብራችሁ በጣም ተሰልፋላችሁ? ለምን እንደዚህ ይቀርም? እኔ እንጃ በምን እንደሆነ አላውቅም። ያስተማርኩት ልጅ ነው አድጎ እንደዚህ ያደረገ። አዎ በጣም እያመመኝ ነው። አይዞህ እንጃ ከዚህ በላይ ቆይታ ማድረግ ያለብኝ መሰለኝ። በጣም ህመም ላይ ነው ያለው ቤተሰቦቼ እና እንዴት እንደማደርግ አላውቅም። እሺ በቃ ትንሽ ጋድም በል ወይ። እሺ አይዞህ መኪና እስኪመጣ ድረስ ነው። እሺ ሄኒ መጥቷል። እሺ ዝም በላተ። ኧረ ገደላችሁኝ፣ ኧረ ልቀቁኝ ርካሽ። እሺ እኔ ጌታ አንዴ መኪና እስኪመጣ ነው ሁላችንም ተይዘን እንሄዳለን። እሺ እሱንም ወደ ጣቢያ ልከዋለሁ፣ አንተንም ወደ ሕክምና ልከሃለሁ። መምህር ሳራ በጣም ጨንቋታል መምህርት ሳራ እና አንተ በጣም ስለጨነቃት እሷንም እናገናኛለን። እንግዲህ እንኳን በሰላምም ባይሆን እንኳን ተገናኘን በህይወት እንኳን አገኘንክ። በጣም ተጨንቀን ነበር አንድ ነገር ይፈጠራል። እንኳን ተረፍኩኝ ይገለኝ ነበር። ምንድነው በመጋዝ ሲያደርግ የነበረው? ግር ሊቆርጠው ነበር። ይቆርጠኝ ነበር። ባደርሱልኝ ሊቆርጥ። እስኪ ቀና በል ባደርሱልኝ ሊቆርጠኝ ነበር። ይቆርጠኝ ነበር። በጣም አስፈሪ ሰው ነው። ያስጨከነው በጣም አስፈሪ ሰው ነው። የሰው ነፍስም አለበት። የሰው ነፍስም አለበት። ሌላም ሰው ያጠፋው ሰው አለ? አዎ የሳራ ባለቤትን እዛ ጋር ነው የገደለው። የሳራ ባለቤት ቀብሮ እንደ ቆራርጬ እሷን የቆረጥኩት እዛ ነው የቀበርኩት ይለኛል። አንተንም ገዛው ገድዬ ነው የምጥልህ ነው የሚለኝ። የሳራ ባለቤት ማለት የሳራ የቀድሞ ባለቤት ሊገለኝ ነበረ። ባደሱልኝ የሳራን ባለቤት እሷን እንደገደልኩት ቆራርጬ አንተም አይቀርልህም እያለኝ ነበር። እዴ ስለማን ነው የምትወራው? ሳራ መምህርት ሳራ ባለቤት የመምህርት ሳራ ባለቤት የሳራ ባለቤት እኮ አልፈልግሽም እንዳትደውይልኝ ብሎ ድንገት ከህይወቷ እንደጠፋ ነግራኛለች ከዚህ በፊት። ውሸት ነው። በትክክለኛ እሱ ነው የገደለው። በተጨማለቁ በደሞች በመጋዝ እዛ ነው የቀበርኩት ብሎኛል። የምርህን ነው የምታወራው? አዎ። አይዞህ እንዴ ደረሳችሁልኝ። ይገለኝ ነበር። አይተዋል ሬሳውን? ይገለኛል። አዎ የቆፈረበት እዛ ጋር ነበር። ማታ እየቆፈረ አይቻለሁ። የእሱ እንደገደልኩትና አንተ እንደዛ ገድዬ ነው የምጥልህ እያለኝ ነበር። የቆፈረው ለአንተ ነው? አላውቅም እኔ ግን የሳራን ባል እዛ ውስጥ ነው የገደልኩት። የሳራ ባለቤት እኮ ቆይቷል ከተለያዩ ራሱ አልፈልግሽም ብሎ እዛ ውስጥ ነው የገደልኩት ብሎኛል። እርግጠኛ ነህ? እርግጠኛ ነኝ ብሎኛል። መጋዞቹ እንዳለ በደም ተጨማልቀዋል። ማየት ይቻላል። እሺ ይቅርታ በቃ አንዴ መኪና ልፈላልክ። አንዴ አንተን የተሻለ ቦታ ላስቀምጥህና ከዚህ ልጅ ጋር ቆይታ ማድረግ ይኖርብኛል። ከአባቱ ጋር የሚነግረን የተሻለ ሚስጥር ያለ ይመስለኛል። ማለት የሰማሁትን ነገር ማመን ያቃተኝ ቤተሰቦች። እሺ እኔ ጌታ አንዴ ቀና በል እኔ አይዞህ ደግፍ በል እኔ እሺ አይዞህ እሺ አንተ ከታች ባልደረቦች አሉኝ ከነሱ ጋር ቆይታ አድርግ። እሺ ትንሽ ውሃ ምናምን ይሰጠዋል እስከዛ። እሺ መኪና እስኪመጣ
ቆሻሻ ልቀቀኝ ዝም በል ዝም በል ልቀቀኝ ዝም በል ዝም በል ዝም በል ልቀቀኝ ዝም በል አትወጣጣ ልቀቀኝ ዝም በል ልቀቀኝ ዝም በል ምን አልወጣልህም ልቀቀኝ አልወጣልህም ኧረ ገደሉኝ አልወጣልህም ወይ ጀርባ ልጥበስ ወይ ልቀቀኝ እንዳነቀኝ እንዳነ አንድ እንቅስቃሴ አድርገህ ሰማኛል እንዳነቀኝ የሰማኝ ነው ልቀቀኝ ያስተማረህን አይደል አስረስታ አስቀይ ነበረው ፍቅሬን ሊቀማኝ ሲል ነው እንደ ድሮ ባሏ እሱንም መደፈው ነበር ባደርስብኝ ገና እግርን ከቺ ደግሞ ሳስተካክለ እንዳነካኝ ጋር ይስተካከልልሃል እሺ እግርን ሽባ ሳራ እንዳነካኝ ረፍ ብደፈው ይሻለኝ ነበር ማን ነው የምትደፈው እሱን እኔ ደፋለሁ ፍቅሬን ሊቀማኝ ነበር እኔ ደፋለሁ አደገ ቀድሜ ባንታ ተታልዬ ነው እንዳነካኝ ሬሳ አሁን ነው ጀብደኝነትን እንዳነካኝ ስራዬን ብጨርስ ይሻለኝ ነበር የቱን ስራ መግደሉን ከታትፌ ጥለው ነበር አፈር ብላ ከታትፌ ጥለው አፈር ብላ ርካሽ አፈር ብላ አፈር ልቀቀኝ ሰማኛለህ አንተ እኮ በጣም ታዳጊ ነህ ገና ምን አይተህ እዛ አስተማሪ ልፊት ጥራሽ ትላለህ አፈቅራታለሁ ስላፈቀርካት ታዲያ ባሏንም የገደልኩ አንተ ነህ አይደል አዎ እኔ ነኝ ፍቅሬን ሊቀማኝ ሲል 5 ወር ሙሉ ከሷ ጋር ነበር ይበቃዋል 5 ወር ሰጠው ጊዜ የሰው ባል እምቢ ሲለኝ ቆራርጬ ገደልኩት አንተ ምንድነው የምትወራው ይሄንም ለገደው ለደፈው ስል ነው አይምሮ ይሰራል ግን ይሰራል እሺ የሰማኸኝ ነው ይሰራል ልቀቀኝ አይምሮ ይሰራል ልቀቀኝ ይሰራል አይደል ልቀቀኝ ይሰራል ይሰራል ገና ደም በደም ነው ማረግ ደም በደም ነው ማረግ ገና እሺ ወጣለህ አሁን ወጣለህ አስከፍላለሁ ዋጋ ተከፍላታለህ ለዚህ ድርጊት ስንት ከፍላለሁ ጥርሴን ስንት ከፍላለሁ ገና አረግፍልሃለሁ 32ቱንም አረግፍልሃለሁ ገና ወንድ ስትጫወት ልብ ካለ አፈታኝም ነበር ወንድ ስትጫወት ሊኖር ልብ ካለ አፈታኝም ነበር እገድልህ ነበር አልበረደልህም መሰለኝ ለማንኛውም ካንተ ጋር ምንም አይነት ቆይታ ማድረግ አልፈልግም አሁን ግን ጉርጓድ ያዘጋጀውን የቀበርክበትን የሳራን ባለቤት ቀብር የጣልክበትን ቦታ ታሳየኛለህ አላሳየህም የሰማኸኝ ነው ታሳየኛለህ አላሳየህም ተነስ ዶማ ትርዘለ ልቀቅ ነው እንዳትራመድ እንቅስቃሴ አልፈልግም ልቀቀኝ አንተ ይኸውልህ ህይወትን እንዳላመሰቃቅልልህ ልቀቀኝ ህይወትን እንዳላመሰቃቅልልህ ወዴትም አልንቀሳቀስም 32ቱንም አረግፍልሃለሁ መድማት ነው አይደል የገረመ 32ቱንም አረግፍልሃለሁ እሺ እንዳነካኝ አንተ ይኸውልህ ሌላ ነገር አልፈልግም እንዳነካኝ አሁንስ የሰማኸኝ ነው ቀና ብላ አናግረኝ የሳራን ባለቤት እንዴት አድርገን የገደልከው ቆራርጬ በመጋዝ ከታትፌ ነው የቀበርኩት ህሊና ደስታ ተሰማው በጣም ደስ አለኝ ምን አደረገ ፍቅሬን ነው የቀማኝ ምን አደረገ ፍቅሬን ነው የቀማኝ አንተ ኩያን አትመኝም ልጅ አይደለም አፈቅራታለሁ ልጅ አይደለም እያልኩ ነው ልዩ ቦታ ሰጥተኝ ነበር አፈቅራታለሁ ማንሽ ልዩ ቦታ መጣ ሳራ አንተ ጤነኛ አይደለህም መሰለኝ ዋጋ ትከፍላለህ ለዚህ ስራ ይኸውልህ ዋጋ መክፈሉን እኔ ያሳያለሁ የተለያየ ጊዜ ሰጠው ቴክኒክ ተጠቅሜ አገትኩት 5 ቀን ሙሉ እዚህ አንገላትቼ ገደልኩት ቆራርጬ ከዛ ጥዬልሃለሁ ምን
ሰካክተ ጠጋግነ ባሏ ልታረገው ነው ድጋሚ? እንደዛ ነው የፈለከው? ሞቷል፣ ገድዬዋለሁ። ምን ታረገኛለህ? ቦታውንም አላሳየም፣ ምን እንደምታመጣ እናያለን። አንተን ቆራርጬ ልጥልህ እኔ። እስኪ ልብ እናያለን። ማንም ግን እንዳንተ ጨካኝ ስለሌለ አንተን ለህግ ነው አሳልፌ የምሰጥህ። ምንም ህግም ምንም አያረገኝም። ምንም ሊያረገኝ አይችልም። በጣም ትዕቢተኛ ነህ እባክህ። እብሪት አልለቀቀህም ገና። የኔ ምት አላጠገበህም መሰለኝ አይደል? ህግ እንደዚህ ደብደብ አይልህም። ይኸውልህ ገና አነካክቼ ጥላ እንዳትነካኝ፣ የሰማኸኝ? እንዳትነካኝ። ይኸውልህ በመጀመሪያ ደረጃ እቺ ሴት ባሏን ስታጣ ያጣችበት መንገድ ሌላ እንደሆነ አውቃለሁ። አሁን ግን አንተ እንደገደልከው እየነገርከኝ ነው። አዎ እኔ ነኝ የገደልኩት። እሱ በስልክ ሲያወራት እንደዛ ብሎ ሲያወራት ሴራውን የጠነሰስከው አንተ ነህ ማለት ነው? እኔ ነኝ እያስፈራሩ ጩቤ አንገቱ ላይ ደቅኜበት እንዳትፈልጊኝ እንዲላት ያስባልከው አንተ ነህ? እኔ ነኝ። ጌም ይዞ ወራ እዚህ ጋር ነበረ ጨዋታን የተጫወትከው። ምን ታመጣለህ? ምን ታረገኛለህ? አሁን ቦታውን ታሳየኛለህ አታሳየኝም? አላሳየህም። ቦታውን ታሳየኛለህ አታሳየኝም? ቦታውን አላሳየህም። አንተ ባታሳየኝ እሱ ያሳየኛል። እሺ እገድልሃለሁ። ተነስ ቆሻሻ አረመኔ። አላሳየም ትላለህ? አላሳየም ትላለህ? አንተ ለነሱ በቆፈርከው ጉድጓድ አንተ ትገባለህ። እሺ ልቀቀኝ፣ እገድልሃለሁ። ልቀቅ፣ ወደዛ ሄድ። እገድልሃለሁ። እዛ ነው። ተነስ። እሺ እዛ ነው። አውቀዋለሁ። ተነስ። አብይ እናንተ እሱን ያዙልኝ። እሺ አይዞህ አይዞህ። ና ታሳየኛለህ። አውቀዋለሁ። እዛ ነው። ያዘኝ። ተደገፈኝ ተደገፈኝ። ችግር የለም። አይዞህ አይዞህ አይዞህ። በጣም ይርቃል ከዚህ። ይኸውና እዛ ነው። ይኸውና እዛ ውስጥ ያው እዛ ዋሻ ውስጥ ነው። እሺ አሁን ዋሻ ስላለ እባካችሁ ያው እዛ ነው። አንዴ ካሜራውን ታጠፋልኝና ወይ ማታ ካለፈን በኋላ ታሳየኛለህ። ሲቆፍር ነበር ማለት የቆፈረው ያኛው ላንተ ነው? አዎ። እሺ አይዞህ። እሺ እንሂድ። አይዞህ አይዞህ። ያዙት እሱን። እሺ አይዞህ 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 አይዞህ። እኔ ልውረድ።